እውነት ለመናገር ግምጃና ሀይሚ አንድ ላይ ሲመጡ በሁለት አይነት ስሜት ሆኜ ነው ያለቀስኩትኝ። ዛሬ ሙያችሁን ግምጃና ሀይሚን ለማጣላት በመካከላቸው ቅሬታ እንዲፈጠር ብዙ ነገር ቲክቶክ ላይ ፖስት ስታረጉ ነበር። አሁን ግን አብረው ሲመጡ ትቅፍቅፍ ብለው እህትና እህት ሆነው ሲመጡ ምን ተሰማችሁ? እኔ ሀይሚን እንደምወዳት ግምጃንም እወዳታለሁ፣ ምንም ጥርጥር የለውም። ግን ደግሞ የተረዳሁት ነገር ምንድነው? እንደ ሰው ልጅ መርዝና እንደ ሰው ልጅ ክፉ የለም። ምክንያቱም ዛሬ ስለ ግምጃ ፖስት የተደረጉ ነገሮችም አሉ፣ ስለ ሀይሚም ደግሞ ብዙ ፖስት የተደረጉ ነገሮች አሉ። ግን ከዛ ሁሉ ውስጥ በጣም የተሰማኝ ስለ ሀይሚ እናት ተብሎ ፖስት የተደረገውን ፖስት ሳይ እኔ በእናት የሚጨክን አንጀት የለኝም። አንደኛ፣ ሁለተኛ ደግሞ እሷን ለመስበር ምን ያህል መንገድ ርቀት እንደምትሄዱ ነው የተረዳሁትኝ እና ሁለቴ ነው ያለቀስኩት። አንደኛ ያንን ፖስት ስመለከት፣ ሁለተኛ ደግሞ ግምጃና ሀይሚ በእንደዚህ ሁኔታ ሲመጡ ሳያቸው እንዴት ደስ እንዳለኝ። እንዲያውም ትናንትና ከጌሙ በላይ ዛሬ እንደዚህ ሲመጡ ነው እኔ በጣም ተደስቼ ያለቀስኩት። የምሬ ነው የምላችሁ። ምክንያቱም እኔ ለሁለቱም ተመሳሳይ አክብሮት ተመሳሳይ ፍቅር ነው ያለኝ። ምክንያቱም ስለሚገባችሁ ገባችሁ አይደል? ሲቀጥል ደግሞ ይሄ ጌም ከመጀመሪያቸው መጀመሪያ ይሄ ጌሙ የፍቅር ጌም እንደሆነ ተነግሯል። አንድ ሰው ካላሸነፈ ተሸናፊ አይኖርም። ገባችሁ አይደል? አሸናፊ ከሌለ ተሸናፊ አይኖርም፣ ተሸናፊ ከሌለ ደግሞ አሸናፊ አይኖርም። ይሄንን አምናችሁበት አውቃችሁ ነው የምትገቡት ሁሉም ቦታ ማለት ነው። ገባችሁ አይደለ? ሁለት አሸናፊ አይኖርም መቼም። አንድ ሰው ደግሞ ውድድር ከሆነ ለማሸነፍ የሚጥረውን የሚያደርገውን ነገር ሁሉ አድርጎ ማሸነፍ አለበት። እዚህ ጋር ሀይሚ ሳትሆን ያሸነፈችው ጆን ዳንኤል ነው። እንደዚህ አድርጋ ነው ያ ሁሉ እሺ ይሁን። ግን ደግሞ እንዴት ነው ስለ እናቷ ብላችሁ ብዙ ነገሮችን ጽፋችሁ ፖስት የምታደርጉት? በጣም ነው የሚያሳዝነው እግዚአብሔርን። እና አሁን ላይ ግን አንድ ላይ ሲመጡ ሳያቸው ማለት ነው የምር የተሰማኝን ስሜት ልነግራችሁ ልገልጽላችሁ አልችልም። ከምር በጣም ነው ደስ ያለኝ። እንግዲህ ዛሬ ግምጃዬ በነሀይሚ ቤት ሄዳለች እና ነሀይሚ ቤት ሄዳ ግብዣ ተደርጎላታል። ከዛም በላይ ደግሞ ቃል ተገባብተዋል። በሚገርም ሁኔታ ቃላቸው ደግሞ እህትና ማማቾች ጓደኛሞች ሆነው ከዚህ በኋላ አዳኞቹ የጨረቃ ፋሚሊ አንድ እንዲሆኑ በአንድ እንዲጓዙ እንደዚሁም ደግሞ በቃ ካጠገቧ እንደሆኑ ለግምጃዬ ቃል ገብቶላታል። ብሩኬም ሀይሚም ግምጃዬም ደግሞ ተመሳሳይ የሀይሚ ምናልባት ያሳለፈችው ህይወት ከባድ እንደሆነ ብዙ ጊዜ ዳርዳሩን ሲናገሩ ሰምተን እናውቃለን። ገባችሁ አይደል? አሁንም ብሩኬ ደግሞ ነው የተናገሩ። ያሳለፈችው ህይወት በጣም ከባድ ነው፣ ግን አንድ ቀን መታ ትልቅ ቦታ ስትደርስ በኮንፊደንስ መታ ትናገራለች። ግምጃዬ ግን ያሳለፈችውን ሁሉንም ነገር ተናግራለች። ያ ማለት ደግሞ እያንዳንዳችን በዛ ውስጥ አልፈናል፣ ግን ደግሞ ራሳችንን አጠንክረን የተሻለ ቦታ የተሻለ ደረጃ ለመድረስ የምንጣጣር ሰዎች ነን። ይህን ደግሞ እየተጠቀማችሁ እውነት በጣም ክፉ ሰዎች እንዳላችሁ የተረዳሁትኝ በሁለቱ መካከል ገብታችሁ አቃቄር ማውጣት ምን አስፈለገ? አንድ ሰው ስትወዱ እኮ ሌላው እንዲጠላ ማድረግ አይጠበቅባችሁም። እንደኔ አሁን ለምሳሌ የሆነ ሰው ከወደድኩ ሁለተኛው ሰው እንዲጠላ ማድረግ የለብኝም። ገባችሁ አይደል? ለምን? ያም ሰው ነው ይሄም ሰው ነው። ሲጀመር በጣም ክፉ ልብ ነው ያለ ማለት ነው። የሆነን ሰው አጠላልቼ የሆነን ሰው የምወድ ከሆነ ገባችሁ አይደል? አንዱን ከፍ ለማድረግ አንዱን ዝቅ ማድረግ አይጠበቅብኝም። አንዱን ብቻ ከፍ እያረኩት መሄድ እችላለሁ። ገባችሁ አይደል? እና ቤተሰቦቼ ስሜታዊ ስለሆኑ ነው እንደነገርኳችሁ ነው። ቀን ላይ ቲክቶክ ላይ አይቼ በጣም ከፍቶኝ ነበር። አሁን ደግሞ ሁለቱም በአንድ ላይ ሳያቸው በጣም ደስ ብሎኛል። እስኪ ቲክቶክ ላይ እንደዛ ስታጨበጭቡ የነበራችሁ ራስ በራሳችሁ አሽሙር ስትነጋገሩ የነበራችሁ ስለ ቤተሰብ በጣም ነው ከፋኝ። እውነት ስለ እናቷ ብላችሁ የተጻፈውን ነገር ሳይ ስለ ሀይሚ ማለት ነው ያንን ነገር ፖስት ስታደርጉ የነበራችሁ መቼም ቀነን ብላችሁ አታስቡም አይደል? ቀን ብትሆኑ እንደዛ አታደርጉም። በሰው ቁስል ላይ እንጭታ እንዴት ነው ጨዋት ነሰንሱም። ገባችሁ አይደለ? ይቺ ልጅ እንዴት እንደመጣች ምን አይነት ህይወት እንዳሳለፈች ማንም አያውቅም ከራሷ ውጭ። ሁላችንም ደግሞ የራሳችን ስህተት አለብን። የራሳችን ስህተት ሸፍነን የሰውን አመተን ለመጻፍ ሶሻል ሚዲያ ላይ ለማጋለጥ የምንጥረው የምንጋጋጠው ነገር በጣም ያሳዝናል። ገባችሁ አይደል? ሶ እኔ ግምጃም ሀይሚም ሁለቱም አሸናፊ ናቸው ለእኔ። እነሱም ደግሞ ተናግረዋል። እንዲያውም እድለኛ ማለት እዚህ ጋር ጌም ሲጫወቱ ቅጣቱ ራሱ ደስ የሚል ነው። ገባችሁ? በፈጣሪ ዘንድ ተወዳጅ ነው። ሌላው እኮ በጣም ብዙ ነገር ነው አይደል የሚቀጣጣው፣ ለሶሻል ሚዲያ የማይመጥን ከአንድ ሰው የማይጠበቅ ነገር ነው የሚቀጣጣው አይደል። እነዚህ ግን ማለት በቃ የተራቡ ሰዎችን ለማብላት ለዛም ደግሞ እጅ ለእጅ ተያይዘው ማለት ነው። ግምጃም ጀግና ሴት ናት ከምታስቡት በላይ። ገባችሁ? በዚህ እድሜዋ ብዙ ነገሮችን ተቋቁማ ያለፈች ሴት፣ አሁን ደግሞ ትልቅ ደረጃ የምትደርስ ሴት ማለት ነው። እና ከዚህ በኋላ
ሀይሚ እንግዲህ ሀይሚ እህቷ ብሩኬ ወንድሟ ግምጃ ደግሞ የሀይሚ እህት በቃ እጅ ለእጅ ተያይዘው ሁሌም አብረው ነው የምታዩዋቸው። ገባችሁ? ጓደኛሞች ሆነዋል። ስለዚህ ቲክቶክ ላይ ሜቢ በቃ ጨካኝ ልብ ቢኖራችሁ ነው ያልሁትም ሜቢ በመልካም ልተርጉመውና ያለማወቅም ነው ማለት ከምትወዱት አንጻር ያንን ሰው በጣም ስለምትወዱ በጣም ስለምታከብሩት ምናልባት ከዛ አንጻርም ነው ብዬ ላስብ። ግን ደግሞ እኔም ልባለኝ በጣም ወዳቸዋለሁ ሁለቱንም ማለት ነው ከምትሉት በላይ። ያ ማለት ደግሞ ግን አንዱን አጣጥዬ አንዱን ይዤ አንዱን ጥዬ አይደለም። ሁለቱንም ጎን ለጎን የሚያስኬድ ሁለቱንም እኩል የሚወድ ልባለኝ። ገባችሁ አይደለ? እና የሰው አቂያቂር አታውጡ ፕሊስ። ማለት ከዚህ በፊት ብዙ ነገር አይታችኋል አይደል? የሰው ስሜት ይጎዳል። በቃ አንድ ሰው በትልቅ በዱላ ከምትመቱት በላይ ልስልሷ መላስ ትሰብራለች። በጣም ብዙ ነገር ታደርጋለች። እና ያን ነገር አስቡበትኝ። አንዳንድ ጊዜ የምናረጋቸው ነገር ለዛ ሰው ምናልባትም ጠባሳ ጥሎበት ሊሄድ ስለሚችል ለዛ ደግሞ ተጠያቂኛ ነን። ገባችሁ? እና ማለት ይሄንን ልል የቻልኩትኝ ቲክቶክ ላይ ብዙ ነገሮችን ስላየሁ ነው። እና ሁላችሁም ማበላለጥ የለባችሁም። የአንዱ ስህተት ማውጣት የለባችሁም። የራሳችን ስህተት ሲጀመር ተነግሮ ተወርቶ አያልቅም። ገባችሁ? የራሳችን ስህተት እናውጣ ብንል ማለት ነው። እና ወይስ እንግዲህ ሀይሚና ግምጃ አብረው ስለመጡ ደስ ብሎኛል። ሲቀጥል ደግሞ ሀይሚዬ በንባ ነበር ስታመሰግን የነበረው። ይገባሻል የኔ ትንሽዬ፣ ሁለታችሁም ትንሾች ናችሁ፣ ታዳጊዎች ናችሁ። እናንተ ያለፋችሁበትን እያንዳንዱን ጉዞ እያንዳንዱን ሾ በጣም ብዙዎቻችን አልፈንበታል። እናንተ ደግሞ ኮንፊደንስ ኖሯችሁ ችላችሁ ወደ ሶሻል ሚዲያ አውጥታችሁ ይፋ እያደረጋችሁት ነው። ገባችሁ? እንደኛ ራሴን ማለት እኔም በተወሰነ ደረጃ ይፋ ላደርግ እችላለሁ የራሴን። ግን ደግሞ አንዳንድ ሰዎች አሉ ራሳቸውን ደብቀው የሰውን ነገር ብቻ እያወጡ የሚመነዝሩ። ገባችሁ? ለነሱ ሰዎች እጅ እንዳሰጡ እጅ ለእጅ ተያይዛችሁ ትልቅዬ ደረጃ ደርሳችሁ እንደገና ደግሞ ነገ ግምጃ ቤት ትልቅ ሰርፕራይዝ አለ ብላለች ሀይሚም ብሩኬም። ሰርፕራይዙ ግን ያው አልተነገረንም። ምን ይሆናል? ገምቱ ቤተሰብ። የምር በጣም ደስ ብሎኛል። የሆነ የደስታ እንባን ያለቀስኩትኝ። አሁን ቀን ላይ ደግሞ አዝኜን ያለቀስኩትኝ ከምታስቡት በላይ ማለት ነው። እና ስለማንም አይመለከተውም። ሁሉም የራሱን ህይወት መኖር ይችላል። ከወደዳችሁ አድንቃችሁ ውደዱ፣ ካልወደዳችሁ ደግሞ እራሳችሁን ውደዱ። ገባችሁ? ከራሳችሁ ጋር ታረቁ ነው የምለው። ወዳችኋለሁ ቤተሰብ። ባይ